ዛሬ ደግሞ በጣም የሚያስደነግጥ በጣም የሚገርም ነገር የሰው ልጆች ተንኮልን የሰማንበት ነገር ነው ዛሬ ያየነው። በሃይሚና በብሩክ በተናገሩት ንግግር በጣም እኔ ደንግጫለሁ። የሰው ልጅ በዚህ ልክ ነው ወይ የሚገለጠው? ይህን ያህል ጭካኔ፣ ይህን ያህል በሰው ፍቅር መግባት ብዬ በጣም ነው የተሰማኝ። ሰላም፣ እንዴት ናችሁ ውድ የኔ ተከታዮች፣ የምታዳምጡ ሰዎች በአጠቃላይ እንዴት ናችሁ? የሀገሬ ልጆች በያላችሁበት ሰላማችሁ ሁሉ ብዝት ይበልልኝ። ዛሬ በጣም ነው የገረመኝ፣ በጣም ነው የተደነቅኩት። ምክንያቱም ብዙ ዩቱበሮች አሉ፣ ዩቱበር ሲሰሩ አያለሁኝ እስከዛሬ ብዙዎችን እያየን መቼስ በውጭ ሀገር የምንኖር ሰዎች በተለያዩ አቅጣጫ የተለያዩ ደስ የሚሉን ልጆች ያው አይናችን ውስጥ የገባውን ማዳመጥ የምንፈልገውን ሰዎች እንከታተላለን። ግን ሰውን ለማለያየት በዚህ ልክ የሚሄድ ነገር አይቻላል። ብዙ ነገር አያለሁኝ። ግን እንደዚህ በፍቅር መሀል ማለት ዩቱብ አብረው እየሰሩ ባሉ ሰዎች መካከል፣ በሚዋደዱ ሰዎች መካከል፣ በሚተሳሰቡ ሰዎች መካከል እኔ እንጃ ኢትዮጵያ ውስጥ በጣም ተንኮል እየበዛ መጥቷል ብዬ ነው የማስበው። ስለገረመኝ ነው ቀጥታ ወደ ነገሩ የሄድኩት እና ሀይሚዬ ዛሬ መጥተውልናል። ያው ከጠዋት ጀምሮ ፖስቱን አይቼ ነበር። እኔ ደግሞ በጣም ቢዚ ነበርኩኝ ዛሬ፣ ምንም ሰዓት አልነበረኝም። በጣም ቀን በሙሉ እንትኑ በቃ ድሮ በዚህ ሀገር ቋንቋ ተናገርኩት ቢዚ ሆኜ ነው የዋልኩት። አሁን ማታ ላይ ረፍት ሲሆን ነው የመጡት። እንደውም ቆዩብን እያልኩኝ ያው ወደ ማምሻው ላይ የተለያዩ ሰዎችንም የነሄሉንም የተለያዩ ሰዎችንም እያየሁ ነበር ባረፍኩበት። ግን አሁን ባየሁት ነገር በጣም ገርሞኛል። መጡልን። እኛ እንደውም አርስቱን ስናይ ሁሉም የተለያየ ነገር እየሰራ ይመስለኛል። ገብቼ ዛሬ እንኳን አላየሁኝም የሰዎችን፣ ግን አርስቶቻቸውን አይቼ ነው ያው ለነሱ ካላቸው ቅን አመለካከት የተነሳ ሰዎች የራሳቸውን የተለያየ ግምቶች ሰጥተው ነበረ። ያው ግምቶቻቸው እንግዲህ ሌላ ነው፣ የነሱ ደግሞ ያው ገምቱ ብለው ነው ለነገሩ ይሄንን የሰጡን። የቤት ስራ ነበር የሰጡት ለሁሉም። የተለያየ ደግሞ ሰዎች የተለያየ አስተያየት ሰጥተዋል። ግን እነሱ ሲመጡ የተናገሩት ደግሞ ያው አንዳንድ ሰዎች አሉ በመሀላቸው የሚገቡ፣ ይሄንን እናውቃለን። እነሱ እኮ መጀመሪያውም እኮ እቃውን ሲገዛ ይሄ ንብረት ማለት ያንቺም ነው ብለዋል። ሁለቱ አንድ ናቸው። አብረው እስከሆኑ ድረስ የሚሰሩ ሌላ እንኳን ግንኙነት ባይኖራቸው ራሱ የሰው ልጅ አብሮ መስራት ከጀመረ፣ አብሮ ተመካክሮ ተነጋግሮ እንደ እህትም እንደ ወንድም አብረን መስራት ከጀመርን የጓደኛዬ ስኬት የኔ ስኬት፣ የኔ ስኬት ደግሞ ለጓደኛዬ ስኬት መሆን አለበት እንዴ። እኛ እንኳን ብዙዎቻችን በእነሱ ስኬት በቪዲዮ አይደል እንደምናውቀው ብሩክን በጣም እኮ ተደስተናል። በጣም አይደል እንዴ። ዛሬ እንደውም በትንሹ አይቻለሁ ቲክቶክ ላይ ወጥቶ እንደውም ትላንትና ኬክ ሁሉ የቆረሱለት ወዳጆች አሉ። እሱን የሚወዱ የእሱ አድናቂዎች የእሱ ኦዲየንሶች የተለያየ ምኞታቸውንም ገልጸው ነበር። ኬክም ተቆርሶለት ነበር። እንደው ዘፈንም ዳንስም አይቼ ነበር እና ብዙዎቹ እኔም ያገኘኋቸውን የማናገራቸው ልጆች የቅርብም ጓደኞችም እና ብዙዎቻችን ደስ ብሎናል አይደል እንዴ። የሰው ስኬት ሲያስደስተን እኮ ነው እግዚአብሔር ደግሞ ለእኛ መልካም ነገር የሚያደርግልን። ለምንድን ነው የሀይሚና ብሩክን አነጣጥለን የምናየው ነጣጥለን የምናየው? ሌላ ግንኙነት እንኳን ባይኖራቸው ራሱ እርስ በርሳቸው እና እሱ ለአንዱ በሆነው ስኬት አንደኛው ደስተኛ ነው በቃ ብላለች። አሁን ወጣም ተናገረች። ያንን እቃም ሲገዛ መጀመሪያ ጠርቶ ያሳያት ሰርፕራይዝ ያደረጋት እሷን ነው። ይሄውልሽ ደስ እንደሚላት ስለሚያውቅ እኮ ነው ያንን ያደረገው። ይሄ ስኬት የሁለቱም ስራ ነው፣ ሁለቱም ያውቃሉ። ብዙ ደግሞ ፈተና አይተው የመጡ ልጆች ናቸው። የተለያየ አስተያየት የምትሰጡት የአንቺ ዕቃ መሰለሽ ወይ እኔም አይቻል የተለያየ ኮሜንቶች የአንቺ ንብረት መሰለሽ ወይ ምናምን የምትሉ ልጆች ከሱ አፍ እስካልወጣ ድረስ የራሳችሁን አስተያየት አትስጡ። የግል አስተያየታችሁ በቃ ከሱ አፍ የኔ ማለት የሱ አይደለም ብሎ እስካልተናገረ ድረስ የተለየ ነገር ብሩክ ወጥቶ እስካልተናገረ ድረስ ለምንድን ነው የግል አስተያየታችሁን እየሰጣችሁ ልጆቹ እንዲጎዱ የምታደርጉት? ነገሩ እነሱ አሁን ምንም አይመስለንም ብለዋል። መናገር ስላለባቸው ነው ወጥተው የተናገሩት እንጂ ለዚህ ነገርም መልስ መስጠት የለባቸው። ምክንያቱም እነሱ በውስጥ ይተዋወቃሉ ሁለቱ።
እንደሚያስደስታት ስለሚያውቅ ነው ሊያሳያትም ያመጣት እንጂ አንዳቸው ለአንዳቸው መጥፎ የሚያስቡ ሰዎች አይደሉም። ኢቭን ብሩክ እኮ ለሷ ብሎ ነው አይደል እንዲያገኘውን እድል ትቶ ቀርቶ ከሷ ጋር የተቀመጠው። ይሄ ልጅ ብዙ ውስጥ ከባባድ ስጦታዎች ሲሰጣት አላየንም? እንደኛ ባይናችን ፍቅር እንዴት ሲሆን ነው ለኛ ትርጉም የሚሰጠን? ፍቅር በምን አይነት ሁኔታ ነው መገለጥ ያለበት? አፈቅርሻለሁ፣ እወድሻለሁ ወይም ቀለበት በዛ ነው እናንተ የምትመለከቱት? ቀለበት አድርገው እኮ በኋላ እኮ ቤታቸው ውስጥ ምን አይነት ኑሮ እንደሚኖሩ ምን አይነትስ ነገር እንደሚያሳልፉ እኛ በምን እናውቃለን? የሌሎች ሰዎች የእህቶቻችን ወንድሞቻችን ህይወት እንዴት እናውቃለን ያማረ እንደሆነ? እነዚህ ልጆች ገና ልጆች ናቸው፣ መስራት ነው የሚፈልጉት። የሀይሚን ስኬት ብሩክ ይፈልጋል፣ የብሩክን ስኬት ሀይሚ ትፈልጋለች። ለዚህ ነው ጠንክረው የሚሰሩት። ዛሬ በአንደኛው ሚዲያ ከለቀቁ ነገ ደግሞ በአንደኛው ሚዲያ ይለቃሉ። የእሷ ነገር የሚያስደስተው ነው። የተለያየ ስጦታም ሰጥቷታል። እሷን የሚያስደስት ነገር እያደረገ ነው። ማንም ሰው እንዲናገራት አይፈልግም። ማንም ሰው ከሱ ነጥሎ እንዲወስዳት አይፈልግም። እንኳን ኢቭን ስናይ እኮ ከሀገር እንኳን ለመውጣት አብረን መስራት አንችልም ባለችው ከሀገር ጥሎ እዚህ ምንም የሚያስቀምጠኝ ነገር የለም፣ ምንም አይነት ደስታ የለኝም ከሷ ውጪ ማለቱ ነው እንግዲህ በማለፈለግበት ቦታ መቀመጥ አልችልም። በቃ ያችን ቃላት ስለተናገረችው ነው ቀጥታ ሊወጣ ይቻላል። ለምን በሚያደርጉት ነገር አይገባንም? ለምንስ ለሰው ምቀኛ እንሆናለን እንዴ? ለሰው ክፉ ነገር የሚያስብ ሁሉ ከሰይጣን የሆነ ነው። ከእግዚአብሔር የሆነ ሰው የሰው ደስታ ነው ሊያስደስተው የሚገባው። ምክንያቱም እግዚአብሔር መልካም አባት ስለሆነ ለሰዎች ስንደሰት እግዚአብሔር ለኛ ጥሩ ምላሽ ስለሚሰጠን። ግን ከአጋንንት ከሰይጣን ሲሆን የሰው ደስታ አያስደስተንም። ሁልጊዜ ለሰዎች ክፋት ነው የምናስበው። ያ ደግሞ ክፋታችን አንድ ቀን ይይዘናልኛል፣ መልካም ነገር ላይ አይጥለንም። ያው መንገዳችን ሁሉ በክፋት የተያዘ ነው ሆነውና እኔ ለምን በእነዚህ ልጆች ላይ የምትነሱ ሰዎች የራሳችሁን ግምት ልጆቹ ባልዋሉበት ዋሉ እያላችሁ የራሳችሁን ግምት የምትሰጡ ሰዎች ይህንን ብታቆሙ ይሻላል ብዬ አስባለሁ። ይህንን ማቆም ደግሞ ያለባችሁ ለራሳችሁ ስትሉ ነው፣ ለሀይሚና ለብሩክ ሳይሆን እግዚአብሔር አምላክ ለራሳችሁ መልካም ነገር እንዲያደርግላችሁ ከፈለጋችሁ ለሰዎች በመልካም ተገለጡ። የሰው ደስታ ያስደስታችሁ። እኔ ድሮ ትዝ ይለኛል እንደውም ጓደኞቼ ይሉኝ ነበር፣ በቃ እንደዚህ ተከራይተው ወይ ወጥተው የሆነ ነገር ሲገዙ ለራሳቸው የሆነ ነገር ሲያገኙ የሆነ እድል አገኘን ሲሉ እሰይ ነው የምለው። ቶሎ ቀድሜ እሰይ እግዚአብሔር ይመስገን ነው የምለው። እንደውም ብዙ ጊዜ ይሉኛል ወይኔ ገነት ግን የሆነ ነገር አገኘን ስንል በቃ ቶሎ ካፍሽ መጣ እሰይ ነው በቃ በዚህ እንዴት የሰው ደስታ ነው የሚያስደስትሽ ይሉኛል። እኔ ደስ ነው የሚለኝ። የሆነ ነገር ደውለው ሰዎች ሲነግሩኝ ራሱ በቃ ስለሆነላቸው እነሱ ስለሆነላቸው በጣም ነው የምደሰተው። እኔ አሁን በቅርብ ያጋጠመኝን ልንገራችሁ። ቲክቶክ ላይ የሆነ ድሮ ማቀውን ጓደኛችን የነበረ ሰው አብረን ብዙ ነገር ያሳለፍን ሲቸገር ማቀው ችግራችን አብረን እናወራ የነበረ በችግር ጊዜ የደረስኩለት ሰው ጓደኛችን የሆነ ሰው ነው እና ቲክቶክ ላይ አየሁት። በምንድን ነው ያየሁት? ሚስት አግብቶ ልጆች ወልዶ በቃ ቲክቶክ ላይ አንዳንድ ነገሮችን መዝሙር አንዳንድ ነገሮችን ሲያቀርብ አየሁትና መልኩ ሁሉ ተለዋወጠብኝ። በጣም አምሮበት እኔ በቃ ሳይሆን እንባዬ ነው በቃ የፈሰሰው። በጣም ነው ደስ ያለኝ። ወዲያውኑ የጻፍኩለት አንተ ከሌ ነህ ወይ እንዲህ ፊት ተለወጠብኝ፣ ከሌ ነህ ወይ እኔ ከሌ ነኝ እኮ ምናምን ተባብለን በቃ ተገናኘን። ቴክስት ጻፍኩለት መለሰልኝ። አዎ እኔ ከሌ ነኝ፣ ገነት ነኝ፣ እንደዚህ አብረን ያሳለፍነውና እንኳን እግዚአብሔር ይሄንን ስላደረገልህ ለአንተ እኔ በጣም እኔ እንዴት እንደተደሰትኩ በዛ ሰዓት እሱን ሳየው ያሳለፍነው ነገር አብሮ ያየሁት ነገር እማቀው ነገር ስላለ በጣም ነው የተደሰትኩትና በጣም በቃ እንጂ የእንባ ደስታ ነው በቃ በእንባ የገለጽኩትና እግዚአብሔር እንኳን መልካም ነገር አደረገልህ እንኳን ለዚህ አበቃ ብዬ ነው የጻፍኩለት እና እሱም ደስ ብሎት የት እንዳለው በቃ ብዙ ነገር ተነጋግረን ተገናኘን። በቃ ከሱ ሰው ጋር ማለት ነው። ዛሬ አግብቶ የልጆች አባት ነው። በጣም ነው ደስ ያለኝና የሰው ስኬት ያስደስታችሁ። በመሃላቸው ደግሞ በጣም የገረመኝ ጣልቃ ገብቶ እነሱ ለማጣራት ይህ ሁሉ የክፋት ሰው
ይሄ ሁሉ ከእግዚአብሔር አይደለም ከሰይጣን ነውና፣ ግን እግዚአብሔር ይሄን ሁሉ የሚወጡበት ጉልበት ስለሰጣቸው እግዚአብሔርን አመሰግናለሁ። አሁንም ቢሆን የሰውን ወሬ ባይሰሙ ጥሩ ነው። እነሱ ወደፊት ይሄዱ። በዚህ ነገር ላይ ደግሞ አሁን ስላልተመቸኝ ነው። ሌላ ጊዜ በደንብ እሰራለሁ። አሁን ያለሁበት ቦታ አይመቸኝም፣ ሌላ ቦታ ነኝ ያለሁት። ስላዳመጣችሁኝ አመሰግናለሁ። አበረታ